በዛሬው ቪዲዮአችን ጉሮሮን እንሰናበታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቻችን እንኳን በድጋሜ ወደ ኢናስቲው መጣችሁ። ይህ የተጅዊድ ፕሮግራማችን ነው። በዛሬው ትምህርታችን በአላህ ፍቃድ የጉሮሮ የመጨረሻዎቹ ሁለቶቹን ፊደሎች አይተን ጉሮሮን እንሰናበተውና ወደ ቀጣይ ሌሎች መውጫ ቦታዎች ወደ ምላስ እናልፋለን ማለት ነው ኢንሻአላህ ተዓላ። ያው አውቃለሁ ከዚህ በፊት ጀውፍ የሚባል መኽረጅ አለ፣ እሱን ማንሳት እንደነበረብኝ ግን መጀመሪያ አብዛኞቹ ሰዎች የሚቸገሩበትን ማስቀደም ስለፈለኩ ነው ከጉሮሮ የጀመርኩት። እነዛንም እመጣባቸዋለሁ ኢንሻአላህ። طيب ወደ ዛሬው ትምህርታችን ደግሞ ስንመጣ መኽረጁ አልገይኒ ወልኻ ኢላ ርዕሳችን ኻ እና ገይን የሚባሉ ሐርፎችን ከየት እንደምናወጣ እንዴት እንደምናወጣ የምንመለከት ይሆናል። እንደተለመደው ያንን የማያምረውን የጉሮሮ ስዕላችንን እንስላለን። እሺ ጉሮሮን እዚህ ጋር ሰለዋለሁ። ከዛ በፊት ግን አፍን እዚህ ጋር ልሳል። ዛሬ ደግሞ ምንኛ የሆነ አፍ እንደምስልላችሁ የእንቁላል ፍርካሽ ነው የሚመስለው፣ የተሰበረ እንቁላል። እሺ ጉሮሮ ይሄው እዚህ ጋር ኦኬ። طيب በዚህ መልኩ ጉሮሮአችንን ስለናል። እዚህ ጋር የመጀመሪያው ወይም ቅርቡ የጉሮሮአችን ክፍል አለ፣ እዚህ ጋር መካከለኛው የጉሮሮአችን ክፍል አለ፣ እዚህ ጋር ደግሞ ሩቁ የጉሮሮአችን ክፍል አለ። طيب በደንብ እንዲታያችሁ ጥቁሩን ላድርገው መሰለኝ፣ ይሄንኛው ልጠቀም። አሁን እዚህ ጋር ከዚህ በፊት የወሰድናቸው ሐርፎች ስለታወቁ የጉሮሮ የመጨረሻው ክፍል ማንና ማን ነበር የሚወጣው? እስኪ አስታውሱኝ ቶሎ በሉ። ሐምዝና ሙምታዝ ሀ ጀሚል። ይሄ ቦታ የሁለቶቹ ነው። ይሄኛው የማን ቦታ ነበር? አይንና ሐ አይደል? በጣም ጥሩ ሁለቱ። እሺ ዛሬ ደግሞ የጉሮሮአችን የቅርቡ ክፍል ላይ እንመጣለን ማለት ነው። የጉሮሮአችን ቅርቡ ክፍል ማን ነው ከሱ የሚወጣው? ከጉሮሮአችን ቅርቡ ክፍል ማን ነው የሚወጣው ሲባል ገይንና ኻ የሚባሉ ሁለት ሐርፎችን እናገኛለን። طيب حرف الغين حرف الغين አለ። ከዛ ደግሞ እዚህ ጋር ማን አለን? حرف الخاء አለ። ጀሚል። ሁለቶቹ የጉሮሮአችን የቅርቡ ክፍል ከሚባለው ነው የሚወጡት። አሁንም እንዳትረሱ፣ ሁሌ የጉሮሮአችን የቅርቡ ክፍል የሚባለው ከምን አንፃር ነው ብያለሁ? ከአፋችን አንፃር። ለአፋችን የሚቀርበው ማን ነው? ይሄ ነው አይደል? አይዋ። ለአፋችን የሚርቀውስ ይሄ ነው። ለዛ ነው አቅሰል ሐልቅ ሲባል የጉሮሮአችን ሩቁ ክፍል ሲባል ከአፍ አንፃር ሲታይ ለአፍ ሩቅ ነው። ገባችኋ? የጉሮሮአችን ቅርቡ ክፍል ሲባል ከአፍ አንፃር ሲታይ ይሄ ለአፍ ቅርብ ስለሆነ ነው። እሺ አይዋ። ዛሬ ደግሞ የበለጠ ግልጽ ሆኖላችኋል ብዬ ተስፋ አደርጋለሁ። ጀሚል። ወደ ገይንና ኻ እንመጣለን። ገይንና ኻንም ሌሎቹን ባወጣ ነው መልኩ ሁለቱንም ሳኪኖች እናረጋቸዋለን። ከዛ ሙተሐሪክ የሆነ ፊደል ደግሞ አስቀድመን እናመጣለን። ከዛ በኋላ ሐርፎቹን እናወጣለን ማለት ነው። እሺ ዛሬስ ማንን እናስቀድም? እኔ በነገራችን ላይ ያው ይቅርታ አድርጉልኝና እኔ ሐምዝ ትመቸኛለች፣ እሷን ሐርፍ ለማስቀድመው ዛሬ ሐምዝን አመጣለሁ አስቀድሜ፣ እዚህም ጋር ሐምዝን አስቀድሜ አመጣለሁ። طيب ከዛስ ምን ነበር የሚደረገው? ገይን ላይ ምን ላድርግ? ሳኪን አይደል? طيب ገይን ላይ ሱኩን አስቀምጣለሁ፣ ኻም ላይ ሱኩን አስቀምጣለሁ። አስቀድሜ ያመጣኋት ሐምዝ ላይ ምን አደርጋለሁ? ሐረካ ፈትሃ ወይ ከስራ ወይ ضማ እንሰጣለን ብያችኋለሁ። ለጊዜው በፈትሃ ሞክራለሁ፣ ከዛ በኋላ እንቀይራለን። እሺ በመጀመሪያ እንድታውቁ የምፈልገው ነገር ገይንና ኻ ሁለቶቹ ሐርፎች መውጫ ቦታቸው የጉሮሮአችን ቅርቡ ክፍል ከመሆኑ ጋር ደግሞ ከሚወፍሩ ፊደሎች ናቸው። ወደፊት ኢንሻአላህ ሲፋት الحروف የሚባለው ላይ ስንገባ ፊደሎች ባህሪ ያላቸው እንዴት አድርገን ማውጣት አለብን፣ እነሱ ወፍረው ነው የሚወጡት ወይስ ቀጥነው ነው የሚወጡት፣ በምን መልኩ ነው የሚወጡት የሚለውን የሚያጠናው ደግሞ የፊደላት ባህሪያት ወይም ሲፋት الحروف የሚባለው ላይ እንመጣበታለን። ለጊዜው ግን ይሄ ገይንና ይቺ ኻ የሚባሉ ሐርፎች ከሚወፍሩ ፊደሎች ስለሆኑ ወፈራ አድርገን ነው የምናወጣቸው። እነዚህኞቹ አይወፍሩም። አይንም ሐም ሐምዝም ሃም ከሚቀጥኑ ፊደሎች ናቸው። ስለዚህ ባለፈው ይሄን አላወራንም እነሱ ላይ። ዛሬ ግን እነዚህኞቹ ወፈር ስለሚሉ እነሱን ወፈር አድርገን ነው የምናወጣቸው። طيب እሺ ከገይን እንጀምራለን። ተመልከቱ። አሁን አንደኛ
ግ ብላችሁ እንዳታወጡ። አግ አይደለም አግ ላ አግ 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 በዚህ መልኩ ገይን የሚባለውን ፊደል ታወጣላችሁ። አግ አግ ትንሽ ምን ማድረግ አለብን? ጊዜ እንሰጠዋለን። ረዘም ያለ ድምጽ ነው የምታወጡት። አግ 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 በዚህ መልኩ እሺ። አግ እንጂ አግ አግ ይሄም አይሆንም። አግ ብላችሁም ንጥርም እንዳታረጉት። አግ አይደለም አግ ተማም። አግ በዚህ መልኩ እስኪ አግ ሞክሩ። እናንተም ደጋግማችሁ ተለማመዱት። ይሄንን ከስራ ባረገው ሐረካውን ማርከሬ ወድቋል። ለዚህኛው ይሄኛውን እንጠቀማለሁ። እሺ ናንሳ። እሺ አንስቻለሁ። ከስራ እንስጠውና እንቀጥል እስኪ። ኢል ተመልከቱ። ኢል ስለዚህ ገይን የሚባለውን ፊደል ገ አርጋችሁ አታውጡ። ገ የሚባል ፊደል አረብኛ ውስጥ የለም። ኢል በዚህ መልኩ አንዳንዶች ገይንን ወደ ቃፍ ይቀይራሉ። ይሄም ልክ አይደለም። ስለዚህ ኢል طيب ወደ ضማ እንቀይሩና ሐረካውን በضማ ደግሞ እንሞክር። تمام جميل ስንል ከንፈራችንን ሀምዝ ላይ ወጣ እናረግና ገይኑ ላይ እንመልሰዋለን ሳኪን ስለሆነ። طيب ممتاز። ስለዚህ በዚህ መልኩ ገይንን ሳኪን አድርገን ከተለማመድን በኋላ ገይንን ደግሞ በፈትሐም በከስራም በضማም በቀላሉ ማውጣት እንችላለን። እያላችሁ ከዛ በኋላ ታወጣላችሁ። እሺ ስለዚህ ገይን ወዴት ነው የሚመደበው? ወደ ቅርቡ የጉሮሯችን ክፍል። ወደዚህኛው ስንመጣ ደግሞ ኻ የሚባለውን ሐርፍ እናገኛለን። ኻም መኽረጁ ወይም መውጫ ቦታው ከገይን ጋር ተመሳሳይ ነው። ምንም እንኳን ትንሽ ልዩነት ቢኖራቸውም ቀድሞ ይሄንኛው ይመጣል፣ ከዛ ኻ ይከተላል እያለ እዚህም ጋር ተመሳሳይ ነገር አለ። ትንሽ ብቻ ትንሽ መሳፋ ወይም ትንሽ ርቀት አላቸው፣ ግን አንድ ቦታ ነው ተብሎ متحرك ሆነ ሐርፍ አስቀድመን እንሞክራለን። እስኪ በሐምዝ እንሞክር። አኽ የሚለው ይሄ ሸኺር ይባላል። ይሄ ባህሪው ነው የኻ ማለት ነው። በጣም መጋነን የለበትም፣ ሙሉ በሙሉም ደግሞ እልም ብሎ መጥፋትም የለበትም። ጭራሽ የሌለ ማድረግ የለብንም። አኽ ብላችሁም ደግሞ ሰው ላይ እንደማለትም አታስመስሉት። እሺ طيب። ስለዚህ መካከለኛ መሆን አለበት ነው፣ ወሰጥ መሆን አለበት። አኽ تمام። በዚህ መልኩ አኽ جميل طيب። በከስራ እንሞክር። ኢኽ طيب። በضማ እንሞክረው። ኡኽ ጀሚል። በጣም ጥሩ ነው። ስለዚህ ኻን በዚህ መልኩ በሶስቱም ሐረካ የቀየርን ሀምዝ ላይ ተለማምደናል። ከዛ በኋላ ኻን ቀለል አድርጋችሁ ኸ ኺ ኹ እያላችሁ በሐረካዎች ደግሞ ማምጣት ትችላላችሁ ማለት ነው። ስለዚህ ወዴት መደብ ነው? ይሄንንም ወደ ቅርቡ የጉሮሯችን ክፍል መደብ ነው ማለት ነው። በጣም ጥሩ። ስለዚህ አሁን የጉሮሮን ሶስቱንም ክፍሎች ጨረሰን ማለት ነው። ከጉሮሯችን ሩቁ ክፍል እና ሀምዝና አይን ይወጣሉ። ከመካከለኛው ክፍል አይንና ሐ ወጡ። ከቅርቡ የጉሮሯችን ክፍል ደግሞ ማንና ማን ወጡ ማለት ነው? ገይንና ኻ። ጀሚል። ስለዚህ የጉሮሮ ፊደሎችን በዚህ መልኩ አጠናቀናል በአላህ ፈቃድ። እናንተ የሚጠበቅባችሁ ከዚህ በኋላ እንግዲህ እነዚህን ፊደሎች እንዳልኳችሁ ሳኪን እያረጋችኋቸው ሙተሐሪክ አስቀድማችሁ ደጋግማችሁ መለማመድ። ምን መረሳት የለበትም? ዱዓ መረሳት የለበትም። ጀሚል። አላህን እየለመናችሁ እንዲያግዛችሁ እንዲረዳችሁ። ምክንያቱም
ይሄን የምናደርግበት ምክንያታችን ታላቁን የተከበረውን የአላህን ቃል ቁርአንን ለማስተካከል ነው አይደል እየለፋን ያለነው። ይሄ ደግሞ ከአላህ Subhanahu Wa Ta'ala እገዛ እንዲቸረን ያስፈልገዋል። ዱዓ ያስፈልገዋቸው ብዙ ቁራዎች አሉ። በነገራችን ላይ እዚህ ላይ አሁን ካሉት ራሱ እነ አብደላህ በስፈር የሚባለውን ቃሪ ካወቃችሁት እነሱ ራሱ ተጠቃሾች ናቸው። ራ ፊደል አልመጣለት ብሎ ሐረም ሄዶ ካዕባ ስር አላህን ለምኖ አልቅሶ አላህን ለምኖ ነው ከዛ በኋላ ራ ፊደል በትክክል የመጣለትና አላህ የከፈተለት ማለት ነው። ስለዚህ እንኳን እኛ እኒህ ትላልቆቹ ቁራዎች እንኳን እንዲህ አይነት ነገር ያጋጥማቸዋል። ወደ አላህ ዞረው እጃቸውን ወደ አላህ ዘርግተው ያ ረቢ ክፈትልኝ ይሄን ፊደል አግራልኝ እያሉ ይለምናሉ። ስለዚህ እኛም የኛ ልምምድ ብቻውን በቂ ነው ብለን ማሰብ የለብንም። የአላህ እገዛ ሁሌ ያስፈልገናል ማለት ነው። ለዛሬ እዚህ ላይ እናበቃለን። ጥያቄ ካላችሁ ሁሌ እንደምላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄዎቻችሁን አይቼ መልስ እሰጣለሁ ኢንሻአላህ። ከዛ በተረፈ ግን በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።